ፈጽሞ ወደ ቅድስ በገዛደው የዘላለም ቤዛነትን አግኝቶ በገዛ አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። እመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ነበር። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ታንክ ዩ ሎርድ። ስታወሩ ቤዛ ነች እመቤቴ ቤዛ ነች ስትሉ የነበራችሁ እኛ ግን እየነገርናችሁ ነበር። እሳቸው ዕብራውያን ጠቀሱ። እኔ ደግሞ አንደኛ ጢሞቴዎስ መልክ መጽሐፍ ምዕራፍ 2 ቁጥር 5 አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ነው ያለው ጳውሎስ። ዘመጦ ርእሶ ነፍሱን ስለ ብዙዎች ቤዛ ሰጠ ማ ክርስቶስ። ብዙ ዘመን መጣ ታውቃለህ። ኦርቶዶክስ በጣም ቀጥል እንዳልክዬ ዘመን መጣ። እንዴት ዘመን መጣ እንጂ በጣም እዛው እርስ በርስ ይሄን ቀብረውት አይቀሩም። ቀጥል ወንድምነት። ያ ዘመን መጣ በቃ ዝም የሚያስብል ዘመን መጣ። ክብር ለኢየሱስ ይሁን። ይሄንን ሰብከዋል ተብሎ ወንድሞቻችን መድረክ ላይ ጫማ ተወርውሮባቸው ተሰድበው ያውቃሉ። በጣም አናቃችሁም ተብለው ተገለው ያውቃሉ። ይሄንን ሰብከው ዘመን መጣ። ቤዛ ኢየሱስ ብቻ ነው። አይ ኢየሱስን አትሸፍኑ። እኔ አትሸፍኑ። ወንጌል አይሸፈንም። ባይዘ ሃይማኖተኛ ተባብረው የዓለም መንግስታት ተባብረው ማይዘጉት እውነት ቢኖር ኢየሱስ ይባላል። ይኸውልህ መጽሐፍ ቅዱስ እንዴት እዚህ እንደደረሰ ልንገር። በገዳዮቹ ሊያጠፉ መጽሐፍ ቅዱስን ሊያጠፉ የመጽሐፍ ቅዱስን እውነት ሊቀብሩ የተነሱ ሰዎች መቃብር ላይ እያበበ የደረሰ መጽሐፍ ነው መጽሐፍ ቅዱስ። አሜን። አጥፊዎቹን እያጠፋ ነው የደረሰው። የእግዚአብሔር ቃል አይሻርም አይሸረሸርም። ክርስቶስ ለኃጢአታችሁ ቤዛ ሆኖ ተሰጠ በሚል ቦታ ላይ በመዝሙር ሰበብ የሆነን ሰው መተካት አብቅቶለታል። እኔ አይደለሁም። ይሄው ገልጣ አንብበው። አንተ እድለኛ ነህ። እንደውም አንተ እድለኛ ነህ። 66ቱ ጥቅልል እጅ ላይ ገብቷል። አገላብጠህ ማንበብ ትችላለህ። መጽሐፍ ቅዱስ እኮ መወዛገቢያ ሆኖ አያውቅም እኮ። የጌታ እናት ማርያም እኮ አጨቃጫቂ ሆኖ አታውቅም። ኢትዮጵያ ውስጥ እኮ ነው አጨቃጫቂ ሆኖች እኮ ማርያም እኮ ግልጽና ግልጥ የሆነ እውነት መጽሐፍ ቅዱስ ላይ ከተነገራቶች እኮ ሌላ ነገር እሷም አትፈልግም እኮ። ማርያም ኢትዮጵያ ውስጥ ብቻ ነው አጨቃጫቂ ርዕስ የሆነችው። መጽሐፍ ቅዱስ ላይ ከተጠቀሰችው ከጌታ እናት ውጪ ሌላ ካራክተር የተሳለ ከዚህ እውነት ውጪ መዳን በሌላ በማንም የለም። ነፍስን የሚያድነው ነፍስን የሰራት ነው። ነፍስን የሰራት ነፍስን ሊያድን መጣ። ክብር ለኢየሱስ ይሁን። ነፍስን የሰራት ነፍስን ሊያድን ስጋ ለብሶ መጣ። አብ ልጁ ምድር ላይ በነበረ ጊዜ 2 ጊዜ ደመና ተከፈተ፣ ሰማይ ተቀደደ። ተጠምቆ ሲወጣ ልጁን ባየ ጊዜ አብ እጅግ ደስ አለው። ጽድቅን ሁሉ ሊፈጽም ዘንድ የተገባው ወልድ የአባቱን ትእዛዝ ሊፈጽም አባቱን ሊያስደስት ተጠምቆ ሲወጣ አብ ሰማይ ቀደደና በእርሱ ደስ የሚለኝ ልጄ እርሱ ነው። አሜን። አብ ከመሰከረለት ኢየሱስ ውጪ፣ አብ ካወራለት ኢየሱስ ውጪ ሌላ ነገር እንድንሰማ አልታዘዝንም። ደገመው አብ። ጌታ ኢየሱስ 3ቱን ደቀ መዛሙርት ይዞ ወደ ተራራ ወጣ ለጸሎት። የተቀሩት አጋንንት እያስወጡ ነው። ሙሴና ኤልያስን ከሕግና ከነቢያት ጠራ አብ። በደመና ሆኖ መጡ። የክርስቶስ ኢየሱስ ልብሱ ተቀየረ። መለኮትነት ባህሪው ወጣ። ምን ማለት መሰለ? ኢየሱስ ሰው ሆነ ማለት መለኮትነቱ ላይ ስጋን ጨምሮ እንጂ ስጋ የነበረ ማንነቱ አልነበረም። እሱ በባህሪው መለኮት ነው። ከአብ ጋር ትክክል ነው። የተበደረው መለኮትነት የለውም። እኩል ነው ከአብ ጋር። በአብ ውስጥ ያለ ሙሉ ስልጣን በወልድ ውስጥ አለ። በወልድ ውስጥ ያለ ሙሉ የመለኮትነት ስልጣን በመንፈስ ቅዱስ ውስጥ አለ። ከሶስቱ አካላት አንዱ ወልድ ስጋ ለብሶ ተገኘ ተራራ ላይ። አብ ሰማይ ከፈተ እንደተለመደው።
ደመና ተከፈተ፣ ሰማይ ተቀደደ፣ በእርሱ ደስ የሚለኝ ልጄ አለ አብ እርሱ ነው አለና ሙሴን ኤልያስን አቁሞ ሶስቱን ደቀ መዛሙርት ማቴዎስ ዮሐንስና አቆማቸውና በዛ ተራራ ላይ እርሱ ነው አላቸው። ወደዚህም ወደዛም አብ ለመጨረሻ ጊዜ ተናገረ። በአዲስ ኪዳንም ወደዚህ በብሉይ ኪዳንም ወደኋላ መሀል ላይ ኢየሱስ ነው ያለው። እሱን ስሙት። ነቢያት ሐዋርያት እሱን ስሙት። ልጄ ነው አለ አብ። አብ ለማንም ሰማይ ከፍቶ እንደዚህ አውርቶ አያውቅም። ሰማይ ተቀዶ አባት ከመሰከረለት ከኢየሱስ ውጭ፣ ቤዛነቱ በአባቱ ከተመሰከረለት ኢየሱስ ውጭ፣ ቅዱሳት መጽሐፍት ሁሉ ከመሰከሩለት የኢየሱስ ክርስቶስ መካከለኝነት ትምህርት ውጭ ሌላ መካከለኛ አርገ የምታመጣ ሰውዬ ተረት ነው የምታወራው ማለት ነው። ነይ ነይ እምዬ ማርያም፣ ነይ ነይ ቤዛዊት ዓለም። ማርያም የዓለም ቤዛውን አታውቅም በሁለት ምክንያት። አንደኛ ሰው ለሰው ልጆች ኃጢአት ቤዛውን አያውቅም። ሁለተኛ ማርያም ደም አላፈሰሰችም። ደም ሳይፈስ ስርየት የለም ይላል። ስለዚህ ማርያም ደም አላፈሰሰችም። ሰው ሆኖ ደም ያፈሰሰልን ኢየሱስ ነው። ክብር ለኢየሱስ ይሁን። አሜን። ስለምትደብሩን አይደለም፣ በእውነት ከእናንተ ጋር ግልጽ በጣም ነው የምንወዳችሁ። እናንተ ሆን ብላችሁ ትውልድ እንዳይድን ነው የምታደርጉት። 8 አትሞሉ። እደግመዋለሁ፣ ሆን ብላችሁ የምትሰሩ ድራማ ነው። በዚህ ሁሉ መሀል ግን በጣም ኤርሚያስ ምን እንደሚገርመኝ ታውቃለህ? ሰው ይድናል። አይገርምም? በዚህ ሁሉ መሀል በእነሱ ድራማ መሀል በተሰራው የጴንጤ ቤተ እምነት ጥላቻ መሀል ሰው ጌታን ይቀበላል። እኔ በጣም የሚገርመኝ ኤርሚ፣ በጣም የሚገርመኝ እኛ ቸርች በአንድ ጉባኤ 30 እና 20 ሰው እጁ ሲያነሳ ድንግጥ ነው የምለው። መንፈስ ቅዱስ ስራ ላይ ነው እላለሁ። በጣም ነው የምገርመው ኤርሚ። ጌታ ይህ ሁሉ ድራማ ተሰርቶ ጴንጤ ላይ ይሄ ሁሉ ማይሆን ነገር ተጽፎበት በዚህ ሁሉ ማል የክርስቶስ ኢየሱስ የመስቀል ስራ ድል ያደርጋል። ክብር ለመንፈስ ቅዱስ ይሁን። ይህንን እውነት ለሚያበራ ኢየሱስ ጌታ ነው እና ጌታ ይሰራል። እኛ መመስከር ነው ስራችን። ኤርሚ መመስከር ነው ስራው። ቢኒ፣ እብራዊት፣ ጌርሳም፣ ብሩኬ፣ ዳግዬ፣ ሜርሲ፣ ጥልዬ፣ ሌሎች ምቅበት እምነት ላይ የምትሰሩ ወንድሞች ስራችሁ መመስከር ነው። ማዳን የመንፈስ ቅዱስ ነው። ምነው ወንጌል ሰብኬ ዳነ ሰው የለም ብላችሁ የምትቆጩ ካላችሁ ይሄኔ አንዱ ቸርች ሄዶ አንዱ ጌታን ተቀብሏል። እናንተ አታውቁ። አክሊል በሰማይ ተዘጋጅቶላቸዋል። በአንዳች እንዳትሰጉ። የዘራችሁት ዘር ፍሬ ያፈራ ነው። በየአብያተ ክርስቲያናቱ በኢትዮጵያ ወንጌላውያን አማኞች ህብረት ውስጥ በየቀኑ ጌታን የሚቀበሉ ትውልድ ቁጥር ብዛት የትየለሌ ነው። እዚህ ቲክቶክ ላይ አትዩ ጋይዝ፣ ወይ ቲክቶኩን አይደለም መሬት ላይ ያለችው ዳጊ አንዴ ሲያወራ ሰምቻለሁ። ጉዳያችን መሰለን የሚቀበል ሰው ብዙ ነው። እውነቱን ነው። ከአንድ በጥቅስ አእምሮን ከዘጋ ሃይማኖተኛ ጋር ሰውየው ራሱ ነጠላው ራሱ የዛሬ 4 ዓመት ሙሉ ክርክሩ ማርያም እንትን አልባ ማርያም ቅዱስ ጸሎት ስማ። እኔ ምን አዳረቀኝ? በጥቅስ አእምሮን ከዘጋ ሃይማኖተኛ ጋር መሬት ላይ መንፈስ ቅዱስ ስራ ላይ ነው። የወንጌል እንቅፋት የወንጌል ብርሃን እንዳይበራ የሚያደርጉ በወንጌል በሚመስል መልኩ የትውልዱን አእምሮ ያደበዘዙ አንዳንድ ሰዎች አሉ። አይቆዩም። መንፈስ ቅዱስ የወንጌል ጠላት የሆነውን ከመንገድ ይጠርጋል። ምንም ጥያቄ የለው። ምንም ክብር ለኢየሱስ ነው። መሬት ላይ ያለችውን ቤተክርስቲያን ኤርሚ እንዴት እንደምረቃ ስንት ሰው ጌታ እንደሚቀበል በኢየሱስ ስም በአንድ በዕብራውያን ሮብ ጉባኤ ላይ ኤርሚ 25 30 40 ሰው ጌታ ድንግጥ። ሰኞ ጉባኤ እሑድ ጉባኤ ላይ 40 እና 50 ሰው አንተ በሳምንት ከ200 ሰው በላይ ጌታ እንቀበላል እያልኩ እኮ ነው። እኔ እዚህ እንዴ ምንጩ ከየት እንደሆነ የማይታወቅ ሊስትሮሲዮን ሲስትሮሲዮን ፒስፒሮስ የሚባል ሰውዬ 4 ዓመት እኔ አንዳንዴ ግር ምን ጉድ ነው ይሄ? ምን አይነት ኢየሱስ ጠልን? ይሄ እኮ ኢየሱስን መጥላት ወንጌል እንዳይሰበክ እኮ። ክብር ለኢየሱስ ይሁን። የክርስቶስ ኢየሱስ የመስቀል ስራ ዛሬም ስራ ላይ ነው። ኤርሚ እየቀጠል ካበዛው ይቅርታ። ጌታ እግዚአብሔር ይባረክ። ለእግዚአብሔር ክብር ይሁን። አንዱ ከታች ምን እያለህ ነው? አንተ በቸርች ውስጥ ሰላም ተኝቶ በሰላም ተነስቶ ቸርች ሄዶ ነው ወንጌል እየሰማ ነው አትለው? እንዴት እንዳማረብኝ። ክብር ለጤንነት ባይዞ ከኔ ጋር ነው ሄደው። ኤርሚ አልተመቸኝም። ታንኪዩ መንፈስ ቅዱስ ይባረክ። እናቴ በኢየሱስ ክርስቶስ እንኳን ክርስቲያኖ እንኳን ወንጌል ገባኝ። አሜን። ይህ መከራዬን ይበለው ነበር። የማንም መጫወቻው
ጌታ ይባረክ። ወንድሞች እናቶቼ ዘመን ስለመጣ እንዳልክ የጌታ እግዚአብሔር ዘመንን ይባርክ። እንዲህ አይነት ዘመን ስለመጣ ወንጌል ላይ ሸፈን ወንጌል ላይ አሁን አባቶች ራሱ ገቡበት አልኩ። በቃ አሁን እንግዲህ ሄዳችሁ የምትጋፈጡት ከአባቶች ጋር ነው፣ ከኛ ጋር ለምትከራከሩት ሄደ አሁን ማርያም ታማለች አታማልድም እሱን ጫወታ ወይ ደግሞ ማርያም ቤዛ አይደለችም ብሎ የሚለውን ከእንደነኛ አይነት አባቶች ጋር ሄዳችሁ የምትጋፈጡት። አሁን ከጴንጤ ራስ ላይ ወረድ ትላለህ። ጴንጤ ስራውን ሰርቷል። ምን ነበር ስራው? ስለ ክርስቶስ ኢየሱስ መመስከር ነው። የኢየሱስ ክርስቶስን ቤዛነት ለህዝብ ማወጅ ነው። እና አሁን ከነ ብፁዕ አቡነ ገብርኤል መሰሉ ይባል ባልሳሳስማቸውን ሄደ ከነሱ ጋር ተከራከራል። ዲያቆን ዮርዳኖስ አበበ ምን አለ? እንዴ ወገኖቼ እኔ አንዳንድ ነገር አታናግሩኝ እንጂ ልናገር ብዬ ካልኩ አለ ዲያቆን ዮርዳኖስ አበበ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆን፣ ከትልልቆቹ መናፍቅ ያልሆነ ማን አለ አለ። እሱ ነው የተናገረው፣ እኔ የለሁበትም። እሱ ነው የተናገረው። ከትልልቆቹ መናፍቅ ያልሆነ ማን አለ አለ። መናፍቅ የሚያስብል ባይዘው ኢየሱስ ክርስቶስን አዳኝነት ከመሰከርክና እነሱ ያድናሉ ብለህ ያልከውን ዝቅ አድርገህ አያድንም ብለህ ያሉትን ከፍ እያደረክ ጌታን ከሰበክ መናፍቅ ትባላለህ። እኛ አባት አሁን ይኸውልህ አፈረጡት፣ እስከዛሬ ድረስ አልተናገሩትም ማለት ኦኬ። እኛ ቀድመን ስንናገር መናፍቅ አላችሁ አይደለ? ያው አሁን ጳጳሳቶቹ እየተገኙ እኛም ከሆን በኋላ እነሱን ሰብክ የተገኘ ነው። ምን ይሻላል ታዲያ? ኦርቶዶክሳውያን እጅ ስጡ ለጌታ ወንጌል። እንዲህ መጽሐፍ ቅዱሳዊ የዓለም ቤዛ ናት ወይ ተብሎ ሲጠየቁ አንድ መጽሐፍ ቅዱሳዊ ጥቅስ ሊያሳዩበት የማይችሉ የዓለም አማላጅ ናት፣ የዓለም ቤዛ ናት ብለው ሲሉ የነበሩት አንድ መጽሐፍ ቅዱሳዊ ጥቅስ ሊያሳዩ አልቻሉም። የወንጌል አማኞች ወንድሞቼ ናቶቼ በሰፈሩ ሁሉ በቦታዎች ሁሉ ስንሰብክ ስንናገር የነበረውን ወንጌል ዛሬ ራሳቸው ጳጳሳቱ ልጅ ኢየሱስ እሳቱን ጭሮታል ማለት ነው። ቤት ውስጥ የሚቃጠል ይቃጠልበታል፣ የሚድን ይድንበታል። እንግዲህ 2 እና 3 ቤዛ እግዚአብሔር አብ አልሰጠንም፣ አንድ ነው ልጁን የሰጠን ቤዛ እንዲሆን ለዓለም ሁሉ ልጁን የሰጠን አማኑኤል በቀራንዮ መስቀል ላይ ለሰው ልጆች ሁሉ ቤዛ የሆነ ጌታ ነው። ስለዚህ አሁን ስብከታችንን የወንጌልን ስብከት የወንጌላውያን አማኞች ለብዙ ዘመን የተሰደባችሁበት ለብዙ ዘመን የተሰደብንበት ራሳቸው አባቶች አሁን ቆርጠው እየሰበኩ ነው። በጸሎት አስቧቸው፣ እሳቸውንም ሌሎችንም እንደነ ብፁዕ አቡነ በርናባስ አይነት በጣም ብዙዎች ልንጠራ እንችላለን። አደባባይ ላይ ወጥተው ወንጌል እውነትን የሚናገሩ አሁንም የቤተክርስቲያኒቱ ጳጳሳት ናቸው። ሁሉም የሚናገሩት እውነት ነው ብለን ባንልም ግን አሁን እውነቷን ፍርጥ እያርጉ እየተናገሩ ነው። አለቅ ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስተቀር ቤዛ ማን አለ? ለማን የተወራለ? የትኛው ሐዋርያ ነው ቤዛ ነች ብሎ ያለው? የትኛው ሐዋርያ? ከየት ያመጡት ትምህርት ነው? መጽሐፍ ቅዱሳዊ አይደለም። ስለዚህ በዚህ ጉዳይ ላይ እንቀጥላለን። እግዚአብሔር አምላክ የተባረከው እንዳልክዬ በጣም ነው ደስ የሚለው። ያው በቃ ጀመሩት ማለት ነው። አሉ እኮ ብዙዎች እኮ አሉ የምናውቃቸው ብዙዎች። አሁን ዲያቆን መዝሙረ ያሬድ አሁን ያርማቸዋል። በጣም ከሳቸው በላይ የተማረና ሊቃውንት ስለሆነ መጥቶ ሙሴ እኮ ቤዛ እኮ ምን ይላቸዋል? አሁን እሱ ያርማቸዋል። በአንዴ ድንገት ተነስቶ በአንዴ ከሳቸው በላይ አዋቂ ሆኖ አራሚ አስተካካይ ይሆናሉ። በጣም ደስ የሚለው ነገር እሺ። እናያለና ኦልሬዲ ታርመዋል ጋይስ። የኤርሚ ወዳጅ አካሌ የሆነ ቪዲዮ ሰርተዋል። አንደኛው ያ ማነው ወዳጅ ማነው? እዛ ጎን ሰሜን ያለው ሻቦላ የሚይዘው ረሳሁት። ፍቅረ ማርያም አርሟል። ግን አክሊለ እስከ ዛሬ ድረስ እኔ ብዙ ሰዎች ያውቃሉ ዲፌንድ ነበር ማድረገው ኢሶኬ እንታገሰው ነበር ምለው። እንደውም ጊዜ አጥቼ ነው ዛሬ ልሰራ ነበረ። በጣም ነው ያዘንኩት። ማኒፕሌት አድርጎ እሳቸውን በመቃወም ይቅርታ አድርጉልኝ ይፍቱኝ እያለ ቪዲዮ ሰርቷል። ሊያርማቸው ሞክሯል። በጣም አሳዛኝ ልጅ ነው። አሳዛኝ ነው። ምንድነው እሱ ፖይንቱ? ቤዛ ፎር ኤግዛምፕል በኩር አህያ ቢሆን በከብት ዋጀው ይላል እና ለዛ እንትን የምታደርገው የምትከፍለው አለ። የሰው ገንዘቡ እንትኑ ቤዛው ነው ምናምን የሚለውን ማኒፕሌት አድርጎ ይሄ ብቻ ነው ወይ ምናምን ብሎ ሊያምታታ ሞክሯል። አክሊለ በጣም 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 ነው ያናደደኝ። እኔ እስከዛሬ ድረስ ታውቃላችሁ ሁላችሁም ዲፌንድ እያደረኩት ነበር። ባለፈው ዓለም በተነሳበት ጊዜ ተዉት ከልቤ ነበር ተዉት። እንደውም ትንሽ
እንትንን በለው ብዬ ነበር። በጣም ነው ያናደደኝ። አሁን የሰራው ቪዲዮ አሁን ላሰማ እችላለሁ። ኤርምዬ ሰላም ለሁላችሁ ይሁን። በዚሁ አጋጣሚ ሰላም ይብዛ። ቀጥል ጌርሳሜ። ቪዲዮውን ከፈለክ ላሰማ ነው። እኔ በሌላ ስልክ ካልሆነ የራሴ ኮሜንት ፈገግ ስላስባለኝ ነው። ዝጋ። ዳጊማ በጣም እያመሰው እኮ ነው። አንተ ዳጊ እዚህ ነው የሚኖረው። እዚህ ነው ዳጊ ብሉቱዝ ሳልቀጥል ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ የሌለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለው ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክት ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም የመጽሐፍ ቅዱስ ይጠቅሳል ብዬ ስጠብቅ ለእመቤታችንም በጣም እኮ ነው የሚያሳዝነው። ደግሞ ባይብል ያውቃል የተባለው ልጅ አይደል? ዘሞስት መናፍቅ የሆነ ሰውን አባ ጊዮርጊስ ዘጋስጫ የሚሉት አባታቸው በጣም ብዙ ምንፍቅና ያስተላለፈ እሱን ነው የሚጠቅሱት። እስኪ እናዳምጠው። ያኛውም ጠቅሶታል አባ ጊዮርጊስ ዘጋስጫ ይፍቷል እንጂ የምን ይቅርታ ነው ሲጀመር። ባይዞ የዚህን ወንጌል ባለቤት ኢየሱስን ይቅርታ ይጠይቀው። ይሄ ልጅ ወንጌልን ለመሸፈን ሄደ። ባይዞ ዲስ ጋይ ሊትራሊ ዲመኒክ። በነገራችን ላይ አሁን ህፃናቶችን ያምታታል። አሁን እሳቸው አለስልሶ ወንጌል ከበርማር ማለት አሁን እሳቸው ቤዛ ኢየሱስ ነው፣ ቤዛ ፍጡር መሆን አይችልም ላሉት ንግግር አይ ሌላም አለ ብሎ አሁን በጣም አሸፋፍኖ ድራማ ሰርቶ እንዴ! ጋይዝ ምን ሆናችሁ ነው? አንዳንድ ጴንጤዎች በጣም ቢኬርፉል ባይዘው ወንጌል የሚመስል ቅብ ጸረ ኢየሱስ እንቅስቃሴ በጣም ስነስርዓት አድርጉ እንጂ ለዩ እንጂ አይናችሁን ክፈቱ። አትርመስመሱ። የሆነ ስር ውስጥ አትርመጥመጥ። አቋም ይኑር። ወይ ኢየሱስም ወይ የሆነ ቦታ ሄድ። ዲዚዝ ደሙን ያፈሰሰበትን ሞቶ የሰራውን የወንጌል ስራ ላይ ቅብ ለመስራት የተዘጋጀ ለምን ኢየሱስ የዓለም ቤዛ ነው ተባለ? በዛ ንዴት የተሰራ ተረት ነው ይሄ። እኔ ከመጽሐፍ ቅዱስ ጥቅስ ያመጣል ብዬ ሲጠብቅ ተረት ነው ያመጣው። አባ ጊዮርጊስ ዘጋስጫ አለ። አይገርምም? እግዚአብሔር ይገስጸው። ኢየሱስ ላይ እንዲህ እንደተነሳ የኢየሱስ ወንጌል ላይ አለስልሶ ተቀባይነት ለማግኘት ኦኬ እያለ ኢየሱስ ላይ እንደቀለደ ግን ይፈርድበታል። አየህ፣ ጴንጤ በክርስቶስ ኢየሱስ ቤዛነት ላይ አይቀልድም። ቀልድ የለም። እኔ ከአንተ ጋር ለመኖር እችላለሁ፣ ከአንተ ጋር እንጀራ ለመቋረስ በጣም ሲምፕል ነው። ሃይማኖተኛን አንጀቱን በልቼ ተረታ ምሳሌ ላይ ሲናገር ሀብት ቤዛ ነው አለ። ያው ሀብቱ ቤዛ፣ ኢየሱስ ቤዛ አይደለም ለማለት እኮ ነው ይሄ ሁሉ። እግዚአብሔር ይገስጸው፣ እግዚአብሔር ይገስጸው። ይሄንን ለምን ኢየሱስ ቤዛ ሆነ ነው አይደለም ወይ ነው ይሄ ሁሉ ትግል። አንዳንድ ጴንጤዎች ስርዓት ይኑራችሁ። የት ቤት እንደምትርመሰመሱ ግን ይሁ ለማን ስትሉ እንደነበር ግን ይሁ ጸረ ኢየሱስ አለስልሶ ኢየሱስ ጠል ሙቭመንት። ዲስ ጋይዝ ሊትራሊ ኢየሱስን ይጠላዋል። ኢየሱስን ይጠላዋል። ምን ማለት መሰለ? ጴንጤን በስህተት አይወድም። አትርመስመስ። ካልተወደድክ የሆነ ሰው ቋጡስ ወይ ይቀጥላል ህይወት ወይ ይቆረጣል በኢየሱስ አለቅ። እንደዚህ አይነት ፊት ለፊት ኢየሱስን የሚጠላ ይሻለኛል ከእንደዚህ አይነት ሰው። ልንገራችሁ ወይ ከጌታ ጸጋና ሰላም ይብዛላችሁ ብሎ የኢየሱስ ቤዛነት ግን ያው ከሚል ሰው ኢየሱስን አልወደውም የሚል ሰው ይሻለኛል። ለምን? ለመስበክ ይመቸኛል። ይሄን ምኑ ነው የምትሰብከው? ይቅርታ አድርጉልኝና እኮ ብሎ ጀምሮ መጨረሻ ላይ ደግሞ ያሉት ትክክል ነው እኮ አለ። ምሳሌ ምናምን ነገር ተርመጠመጠና ማይለውን ነገር ለማገናኘት እንደ ሰነፍ ደጋሚ ታውቃለህ፣ ድግምቱ አይዝለትም እና እንደ ሰነፍ ደጋሚ ያልሆነውን ነገር ጥቅሶች አመጣ ወታተፈና መጨረሻ ግን ስንት ሳይዝለት ሲቀር ያው አባታችን መጨረሻ ላይ ያሉት ትክክል ነው ብለዋል። እኔ አሁን እዚህ ቀጥለን እናሳያለን። መጽሐፍ መግለጥ እንጀምራለን። ቅድም ከዚህ በፊት ማሳይተናል። እንዲህ አይነት የልጁ የወንጌል ጥላቻና ለወንጌላውያን አማኞች ያለውን ጥላቻ ቪዲዮን ራሱ ዶክተር ሻውን ነው አንዴ ላከልኝ። እንደውም እኔ አላየሁትም ነበር። ቪዲዮ ላሰማችሁ እችላለሁ። እኔ ፕሮቴስታንት ሃይማኖት ቢጠፋ ደስ ይለኝ። ላሰማ
አሰማ ያሉ ጴንጤዎች ሚርመሰመሱ ጴንጤዎች ይዩት ይስሙ ጉዳቸው ተፈተው ያ ኦኬ ጋይስ ዶክተር ሻውል ነው የላከልኝ በወቅቱ ይህን ቪዲዮ እኔ አልሰማሁትም ነበር ኦኬ ዶክተር ሻውል እሱ ነው ይህን ቪዲዮ የላከልኝ ልብ በሉና ስሙት ምን ብሎ ስለኛ ለኛ ለወንጌላውያን አማኞች ያለውን ልብ ሲናገር አሁን ብላችሁ ደስ አይደለም ግን አጋጣሚ ኦኬ ትልቁ ላይ አላርገው ወገኖች ኮፒ ሊንክና ሼር አላረጋችሁትም ዛሬ ጠንከር ያለ ነገር እንትን ስለምንል ሪፖርት ሊኖር ይችላል ፕሊዝ ኮፒ ሊንክና ሼር አድርጉት ኮፒ ሊንክና ሼር አድርጉልኝ ኦልሞስት ወደ 870 ሰው ያለ ኮፒ ሊንክና ሼር አድርጉት ከዚህ በኋላ ሰው እየበዛ ስለሚመጣ ኮፒ ሊንክና ሼር አድርጉት ተባረኩ የአክሊለን ውሸት ሁሉ ጭምር በመጽሐፍ ቅዱስ አሁን አፈርደቼ እናስግጠዋለን እዚሁ ሶሻል ሚዲያ ላይ ማለት ነው ሐሳቡን የዋሻትን ውሸት ይሄ ሰው የዋሻትን ውሸት የጳጳሱን ንግግር ላይ መልስ ሰጣለው ብሎ ማርያምን እኛ ቤዛዊት አይደለም ብለን እንላታለን ብሎ ያለው ኢየሱስ ለሰዎች በደልና ኃጢአት እንደሞተ ማርያም ለሰዎች በደልና ኃጢአት ሞታለች ብላ የኢትዮጵያ ኦርቶዶክስ ክርስቲያን ታስተምራለች ደግሞዋለው ኢየሱስ ክርስቶስ ጌታችን ለዓለም ሁሉ ቤዛ ሊሆን ለበደልና ለኃጢአታችን ቀራንዮ መስቀል ላይ እንደሞተ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ለኃጢአተኞች ሰዎች ሙችላቸው ብሎ ጌታ ሲናገራት ሞታላቸዋለች ስለዚህ እነዛ ሰዎች የዳኑት በኢየሱስ ክርስቶስ ሞት ሳይሆን በማርያም ሞት ነው በመጽሐፏ ላይ የተጻፈ ነው እናሳያለን ቴንኪው እንዲህ ይላል ለወንጌላውያን አማኞች ያለውን ልብ ይዩት ይሄ ሰው ትዝ አለኝና ዝም ብሎ እንደወላ ሰው አልኩኝ ቲክቶክ አሁን በጣም በቃ ደባሪ ነገር እየሆነ መጣና በተለይ በፕሮቴስታንት ወንድሞች መካከል የሚደረገው ነገር ይሄ ነው እኔ ፕሮቴስታንቲዝም እውነተኛ ነው ብዬም ስለማላምን ያን ያህል ፕሮቴስታንቲዝም ኢቨን ቢወድቅ ሙሉ በሙሉ ቢወድቅ ምንም የሚያስጨንቀኝ አይነት ሰው አይደለሁም ብሎ እንዳለልክ ሲራ የለመደ ፍየል ይመስል እንደዚህ ቢሎ የሚለውን ሰው ትሁት ነው ብላችሁ ትሉታላችሁ ጥሉት እያልኩኝ አይደለም ልጁም በሰውነቱ ጥሉት እያልን አይደለም እንጸልይለታለን ከዛ ግን ባለፈ እንዲህ አይነት ልብ ያለው ሰው ነው ያኔ የተጣላን ጊዜ ከወንድሞች ጋር ሶሻል ሚዲያ ላይ በዛ ጊዜ ላይ ነው ወጥቶ የተናገረው ፕሮቴስታንት ሃይማኖት ቢወድቅ ቢጠፋ ደስታውን አልችለው ምክንያቱም ትውልድ አጥፊ ነውና ብሎ የሚለው ይሄን ግን እኛ ፊት ቀርቦ በእውቀት አያወራም አሁን ውሃና ቂጣ ላይ ብቻ አቁመነዋል ማለት ጥምቀት ላይና የጌታ እራት ተብሎ የሚባለው ቅዱስ ቁርባን ላይ ማለት ነው እሱንም መጥቶ በሱ ህይወት ላይ አፕላይ ያደርጉትም አክሊልን ከፈለጋችሁ ጥሩት አሁን እዚህ ከኔ ጋር እስኪ ጥምቀት ላይ ያወራ ከራሱ ህይወት አፕላይ የሚያደርገው ማለት ነው ከራሱ ህይወት አፕላይ ያደረገው እዛ ሄዶ አባ የሱ ጥምቀት ስብከትን ቀዳሚ ያላደረገ እምነትን ቀዳሚ ያላደረገ ጥምቀት ነው ከዚህ የተነሳ ይሄ ሰው ያልዳነ ሰው ነው በጌታችን በኢየሱስ ክርስቶስ ትምህርት እሱም ይሁን ድፍን ኦርቶዶክሳውያን ያልዳኑ ሰዎች ናቸው ምክንያቱስ የነሱ መሰረት የሚጀምረው ከጥምቀት ነው ከእምነት አይደለም መዳን በእምነት አይደለም መዳን በጥምቀት ነው እነሱ ብለው የሚሉት ኦኬ መዳን በጥምቀት ብለው የሚሉት ከጥምቀት ስለጀመሩ ማለት ነው የትኛው ሐዋርያ ነው ወንጌል ሳይሰብክ ጥምቀትን ቀዳሚ አድርጎ ሰዎችን ሁሉ ወደ ውሃ እየጨመራችሁ አጥምቁ ከዛ ይድናሉ ብሎ ያለው የለም ቅዱስ ቁርባን አለ እኔ ፊት መጥቶ አይናገራትም እስኪ መጥቶ ይናገር ውላጤ ላይ ይናገራል ብሎ ካለ ሄዶ የሚደበቅበት እዛ አባቶች የሚጠራቸዋል አይደል ከነሱ ጉጂ አውጥቼ ፊት ለፊት ላይ ሞግተዋለሁ መጽሐፍ ቅዱሳዊ የሆነ ሐዋርያቱ የቱ ጋ ነው ውላጤ ያገኛል ብሎ ያለው የቱ ጋ እንኳን ውላጤ እንደሚያገኝ አያውቀውም ሀበነት ተብሎ ሲባል ይሁን ይወርድ መንፈስ ቅዱስ በላዕለ ህብስቱ ተብሎ ምንም አያውቅም ተሰጥኦ እንኳን የማይመልስ ቅዳሴ እንኳን ያልተቀደሰ ውዳሴ ማርያም ያልተማረ ሰው ነው ደግሞ ጥላቻውና ትዕቢቱ ማለት ነው ካገኛችሁ ጥሩት አሁን ኦርቶዶክሳውያን ወስደን ጥምቀትና ቁርባን ላይ ብቻ ቆመናቸዋል ሌላ ላይ እንዳይናገሩ ማለት ነው ሌላ ላይ መናገር እስከማይችሉ ድረስ እና እስከዚህ ድረስ ጥላቻ ያለው ሰው ነው እራሳቸው ኦርቶዶክስ አገልጋዮች ህይወታቸው ላይ እነሱ ህይወት ላይ አፕላይ ያደረገ እነሱን አክሊለ ተጠምቄያለሁ ብሏል አይደል ያ የተጠመቀው ጥምቀት አድኖት ከሆነ እሱ ስላዳነው ጥምቀት እስኪ ያወራ መቼ ነው የተጠመቀው ለመጠመቅ በመጀመሪያ ምን መስማት አለበት ይላል ጌታችን ኢየሱስ ክርስቶስ ሐዋርያቱስ
የቱ ጋ ነው አክሊል የተጠመቀውን ጥምቀት ሐዋርያቱ ሲያጠምቁ የነበሩት? በ40 ቀን አያወራትም። እችን አያወራትም። እኛ ፊት አያወራትም። እኔ ፊት አያወራትም። እኛ ወንጌላውያን አማኞች ፊት አያወራው። ካለ ጥሩት አክሊለም ማለት ነው። ያ በታቦቱ ጉዳይም ብሏል። ታቦትን ጠረጴዛ አስብለነዋል፣ መክተፊያ አስብለናቸዋል። ይህንንም ውሃውን ደግሞ የዳነበት ከሆነ መሬት የወረደ ማለት ነው። አባቶች የትኞቹ አባቶች ነው? አባቶች ጋር አይደለም የምትሄደው፣ ሐዋርያቱ ጋር። ከአባቶች ተብለው ከተባለ ከሐዋርያቱ ነው አባቶች የሚጀምሩት። ጴጥሮስ አባት ነው እኮ፣ ዮሐንስ አባትም፣ ማቴዎስ አባትም። ስለዚህ ከሐዋርያት እና አክሊል አይነት ሰዎች የተጠመቁትን ጥምቀት ያጠመቀ ነው ወይ ተጠመቁ ብሎ ያስተማረ ማን አለ? አያመጣትም። ወንድማችን ኤፊ ባለፈው ልደተ ቃልን ሲጠይቀው እንዴ ፐርሰናል አታድርገዋል። አይ አሁን ፐርሰናል የምናወራው መሬት የረገጠው ማለት ነው። መሬት የረገጠውን ሚስጥረ ቁርባንና ሚስጥረ ጥምቀት ላይ ያለው አይደል? እችን ሚስጥር እኔ ፊት አያወራትም አክሊለ። እኔ ዲያቆን እንደመሆኔ መጠን ካህን ነኝ። እማጠምቅም ነበርኩ ከካህን ጋራ። ዲያቆን እንደመሆኔ መጠን ደግሞ ሚስጥራትን የምሰጥ ሰው ነኝ። የጌታን ደም በእርፈ መስቀል እሰጥ የነበረው እኔ ነኝ። ሁለቱንም ማለት ነው። አጠምቅም ነበር ከካህኑ ጋር፣ አቆርብም ነበር። ካህኑ ስጋውን ሲሰጥ ማነው ህብስቱን ሲሰጥ፣ እኔ ደሙን እሰጥ ነበር። ጥሩትና ሲኛ ፊት ያወራት መጥቶ ከዛ ነው የምንጀምረው እንጂ መጥቶ አግናጢዮስ፣ ፖሊካርፕ፣ እንትን ኦሪገን አይ ጠጊያስ ከሐዋርያቱ ጀምር። የመን ኦሪገን ጠጊያስ ከሐዋርያቱ ጀምር። ሐዋርያቱ ብለው ከሆነ ኦሪገን እንቀበላለን። ሐዋርያቱ ያሉትን ኦሪገን የለም፣ እንትን አግናጢዮስ የለም፣ ሄሬኔዎስ የለም፣ ማን ፖሊካርፕ፣ ጠጊያስ እነሱን ሁሉ ይዘህ ጠጊያስ። ስለዚህ እንዲህ አይነት ጥላቻ ያለው ሰው ነው ለወንጌላውያን አማኞች። በዚህ ምክንያት እንጥላው ማለት አይደለም። በራሱ አባቶች ላይ እንኳን አሁን የተናገሩትን እሳቸው መጽሐፍ ቅዱስ ዕብራውያንን ጠቅሰው የኢየሱስን ቤዛነት ሲያስረዱ እሱ ደግሞ አባ ጊዮርጊስ ዘጋስጫ ብሎ አንድ የወሎ ሰውዬ በአባ ጊዮርጊስ ዘጋስጫ ትምህርት የዕብራውያንን ሊያፈርስ ጠማማ ትውልድ የአባ ጊዮርጊስ ዘጋስጫ የሐዋርያቱን ጠቅሰው ጳጳሱ ባሳዩት ላይ ኖ ተሳስተዋል፣ እርሶ የአባ ጊዮርጊስ ዘጋስጫ እንደዚህ ብለዋል ብሎ የሚል ማለት አባ ጊዮርጊስ ዘጋስጫ ትምህርት ይሆናል አልጫ ነው የምናደርገው ትውልድ ፊት። የአባ ጊዮርጊስ ዘጋስጫ ትምህርት ማለት ትምህርቱ ይሆናል አልጫ በዚህ ትውልድ ፊት በዕብራውያን መልእክት በሐዋርያቱ ትምህርት ነው የሚመዘነው። እና እንዲህ አይነት ሰው ነው ይሄ ማለት እንዴ ነበር ሲሳደብ የነበረው። ኦኬ እኛ ከክርስቶስ ጥላቻን አልተማርንም። ግን እንዲህ አይነት ልብ ነው ያላቸው። እኛ እንኩኝ እኔ እንደፈለግኩ ልሆን፣ እናንተ ግን አትንኩኝ፣ የሹም ዶሮ ነኝ እሺ አትበሉኝ አይነት ሙድ በቃ። አሁን እሱ ያላትን ንግግር እኔ ብዬ ብሆን ጠዋት ሀገር አልተገለበጠም። በጣም ኧረ በስመ አብ እንደው ድንገት አምልጦኝ የሆኑ ጎረምሶች ያሉትን በ7 ዓመት ፕሮቴስታንት ይጠፋል በሆነ ዓመት ይጠፋል ያሉትን እንደው ተሳስቼ እንደው በነገር አድርጌ ብናገር ጠዋት ፎቶ ተዘቅዝቆ ለህግ ይቅረብ ወይ ነው። አትንካኝ፣ የሹም ዶሮ ነኝ እኔ ግን እንደፈለክ ልሁን። አይሰራም እንደዚህ አይነት ነገር። ያው እኛ ጴንጤዎች ስለሆነን ጥብቅና ምንቆምለት አምላክ የለንም። ባይዘ ጴንጤ ለኢየሱስ ጠበቃ አይቆም። ኢየሱስ ሙሉ ነው፣ ጉልበታም አምላክ ነው። አላግዞም፣ እሱ ነው የሚያግዘኝ። እኛን አያምነንም፣ እሱ ነው የሚታመነው። እሱን አምነን ነው ምንኖረው እንጂ እሱ እኛን አምነው አይደለም የጠራን። ራሱ የታመነ ስለሆነ ነው የጠራን። ክብር ለኢየሱስ። እንኳን የኢየሱስ እንኳን ጴንጤ ሆንኩ፣ ግን በእውነት እንኳን ክርስቲያን ሆንኩ፣ እንኳን ኢየሱስ ገባኝ ጌታ እንኳን ኢየሱስ ገባኝ። በቃ ጥብቅና አልቆምለት፣ ተነካቢ ሀገር አልበጠብጥ። ወንጌል እንደዚህ ነው። እኔው ቴንክ ዩ ጌታ ይባርክ። ሞዴሬተር ጌታ ይባርክ። ወንድሞች ሰላም ይበሉ። ዶክተርዬ በጣም የምንወድህ ዶክተር ጥላይ መካከላችን አለ። ዘግይተው የገቡ ወንድሞችም ገርሳሚዬም እንደዚሁም ደግሞ ብርኬ ሰላም ይበሉና እንግዶች እየላኩ መሰለኝ ከታች ምናልባት ቢኒያው ተኝታል እንዴ? ቢኒያ
እኔም እወርዳለሁ። ኤርሚ ቢንዬ ከተኛ የተኙ ሰዎችን ለማወረሽ ሰላም በሉ። ዶክተር ጥልዬ ሰላም ሰላም ቅዱሳን እንዲህ ዶክተር አለን። እግዚአብሔር ይመስገን። ሁላችሁም ቅዱሳን እንዴት አላችሁ? ብርሃን፣ ጌርሳም፣ ዳግዬ፣ ብሩኬ፣ ኤርሚ ሁላችሁም የጌታ ልጆች እንዴት አላችሁ? ሜርሲ እየሰማኋችሁ ነው። እንዳልክ እየተባረክ አንተም ኤርሚዬ ለአገልግሎትም ጌታ አብዝቶ ይባርክ ወንድሜ። እንግዲህ አይጠፋም ጴንጤ እግዚአብሔር ባርካ አይጠፋም። እኔ ከኤቴይዝም ነው ወደ ጌታ የመጣሁት። እኔ አላውቀውም እናንተ የምታወሩትን ሁሉ ከእናንተ ነው የምሰማው። እና እኔ ኤቴይስቱ ጌታ ነው የመለሰኝ መጽሐፍ ቅዱስን አንብቤ። በቃ ጌታ ይባረክ። መጽሐፍ ቅዱሱን ሳነብ እነኚህ ሰዎች ጋር ነው ሄድ ያለብኝ ብዬ ነው የሄድኩት። እና የሚጠፋ አይደለም መጽሐፍ ቅዱስ ብቻ ይሰጠው አንድ ሰው የት ነው የምትሄደው ብትለው እነኚህ ሰዎች ጋር ነው የሚለው። አለቀ። ስለዚህ መጽሐፍ ቅዱስ ከኛ ጋር ስለሆነ ቃሉ የእግዚአብሔር ቃል ማለት ነው። ቃሉ ደግሞ ወዴት ነው ፖይንት የሚያደርገው? ወደ ክርስቶስ። ያ መስቀሉን ስራ የመዳንን ኃይል ያን ክርስቶስን ነው የሚያሳየውና ክርስቶስ እኮ ተውት በቃ ይህን ሰው ሌሎች እነንትናም ተነስተው ነበር ጠፉ፣ ከእግዚአብሔር ካልሆነ ይጠፋል ተብሎ ይኸውና 2000 ዘመን አለፈ። 2000 ማለት እኮ ላይክ ጂኦሎጂካል ታይም ነው። በቃ ቀላል ጊዜ አይደለም። ከዚህ በኋላ ምንድን ነው የሚሆነው? እንግዲህ 2000 ዘመን የቆየ የክርስቶስ ወንጌል ይቀጥላል፣ የሚጠፋ አይደለምና እኛ በቃ የጌታን ታላቅነት፣ አያልነት፣ አዳኝነት ብቸኛው ምንም ድጋፍ የማያስፈልገው ምንም ክርስቶስ በብቻው በቂ ነው። እኔ ጌታን የተከተልኩት ብቻውን በመሆኑ ነው። አጋዥ በቃ ሁለተኛ አጋዥ አልፈልግም። እኔ መጤውላችሁ እንግዲህ እንዲህ ልበላችሁ። እኔ ኤቲኤስ በነበርኩበት ዘመን አንዱ ወደ እግዚአብሔር ወደሚለው ኖሽን ያልመጣሁበት ምክንያት የሰው ልጅ በራሱ ብርቱ መሆን ሲችል ማወቅ፣ ሁሉን ነገር መፈልሰፍ የተሰጠው ይሄ ያለውን የብሬን ፓወር መጠቀም ሲችል ረዳት ለምን ይፈልጋል የሚለው ነው። ረዳትን አለመቀበል ነው እኔ ወደ ጌታ ወደ እግዚአብሔር በቃ እንዳልመጣ ያደረገኝ። ደካሞች ነው የሚመስሉኝ እግዚአብሔርን ስም የሚጠሩ ሰዎች። በቃ ወይ አካዳሚክሊ ወይ የሆነ ነገር ምንም ይሄ ኔቸር የሚለው ነገር ያልገባቸው ሰዎች ነበር ማደርገውና ልክ አንድ ኃይል በቃ ያም ክርስቶስ ኢየሱስ አንድ ሌላ ረዳት እሱ ደግሞ ማይፈልግ ከጎኑ አብሮ ዕቃ የሚያቀብለው ወይ የሆነ ነገር የሚያደርግለት የሚረዳው የሌለ መሆኑን ሳረጋግጥ ነው እግሬን አንስቼ እሱ ላይ ያስቀመጥኩት ማለት ወደ እሱ ስቴፕ ያደረኩትና በቃ ምንም አንድ አለ፣ አንዱ በቂ ነው። ስለዚህ እንኳን የጌታ ሆን እንላችኋለሁ ቅዱሳን፣ የጌታ ነገር እንዳይቀልብን እንደው በጌታ ያለን ቅዱሳን መለመናችሁ የጌታ ነገር እንዳይቀልብን እላለሁ። ምክንያቱም ይኸውላችሁ እቺ የምንኖርባት ዓለም የውሸት ዓለም ናት። ውሸት በቃ ላይክ በአስትሮኖሚውም በሉ በሳይንሱ በማንኛውም ነገር እንኳን ዩኒቨርስ የምንኖርበት ህዋ እንኳን ይታጠፋል። አሁን አስትሮኖሚ ያስተምራለው የተለያዩ ዩኒቨርሲቲዎች እዚህ አሜሪካ ነገር እና የተለያዩ ቻፕተሮች አሉ። በቃ ዩኒቨርስ እንዴት አድርጎ ፀሐያችን እንኳን እንዴት አድርጋ እንደምትጠፋ ሳይንሱ ራሱ ፀሐይ ትጠፋለች ይላል። በቃ ፀሐይ ትሞታለች ይላል።
እኛ ኃይል የምትሰጠን ኤነርጂ የምትሰጠን ምግቡ ምኑን ሁሉ በሷ ብቻ ኃይሉንም ኤነርጂ እየሰጠችን እየመገበችን ያለች እግዚአብሔር ያስቀመጣል። እቺ እንኳን ትጠፋለች። አያችሁ ሰማይና ምድር ይሄ ዩኒቨርስም ራሱ ይጠቀለላል ብሎ ነው ሳይንስም የሚያምነውና እኛ እንግዲህ ከሳይንስ ያለፈውን ክርስቶስ ኢየሱስን ነው የምናመልከው ቅዱሳን እና ይጠፋል። የሚጠፉ ናቸው አይደለም የሰው ልጅ። አሁንና አልበርት አንስታይንን የተለያዩ ሳይንቲስቶችን እኛ እናስታውሳቸዋለን። ስራዎቻቸውን እንጠቀማለን ለስራዎቻችን፣ ለቴክኖሎጂ አድቫንስመንት፣ ለአሁን ያለንበት የቴክኖሎጂ እድገት ኤአዩ በሉት የሳይንስ ፍጥነቱ ምኑ ሁሉ ኢንጂነሪንግ እነኚህ እድገቶቻቸው ሁሉ ከኋላችን ያሉት ሳይንቲስቶች ኮንትሪቢሽን ነው። ግን አንድ ነገር አለ። እነኚህ ሰዎች እንኳን አሁን እነሱ የሉም በህይወት፣ እኛ እናስታውሳቸዋለን። የሚቀጥለውም ትውልድ ያስታውሳቸዋል። የሆነ ጊዜ ግን ይመጣል፣ ትውልድ እንኳን የማያስታውሰን ጊዜ ይመጣል። በቃ እነኚህም ሰዎች እና አልበርት አንስታይን የማይነሱበት ጊዜ ይመጣል። ሊያስታውሳቸው የሚችል አካል የማይኖርበት ዘመን ይመጣል። አያችሁ፣ ያ ጊዜ ደግሞ እኛ በጌታችን በክርስቶስ ኢየሱስ እቅፍ የምንሆንበት ጊዜ ነው ቅዱሳን። ስለዚህ ምድራዊ ነገር ያልፋል፣ ምንም ነገር ያልፋል። በቃ የፈለገ ሀብታሙ፣ የፈለገ ሀገር ኖር፣ የፈለገ ነገር ይኖር፣ የፈለገ ነገር ሁሉ ነገር ይጠቀለላል። እኔ ብዙ ጊዜ ቅዱሳን ሰዓት እንዳልወስድባችሁ ይኸውላችሁ የብዙ ሳይንቲስቶችን ህይወት አጥንቻለሁ ከድሮ ጀምሮ። ይሄ ዴዝቤድ የሚባል አለ። ልክ ሊሞቱ ሲሉ የመጨረሻዋ ሰዓታት ላይ ተኝተው የሚናገሯቸው ነገሮች፣ እነኝም ብቻ ነገሮች እንኳን በመስማት ወደ ጌታ የመጡ ሰዎች አሉ። ፕሮፌሰር ፍራንሲስ ኮሊንዝ ብላችሁ ብጽፉ የኤንአይኤች ዳይሬክተር ናቸው። እኚህ ሰው ኤቲስት ነበሩ እንደኔ። የ28 ዓመት ወጣት ሆነው ዴዝቤድ ላይ ሪሰርች የሚሰሩ ነበሩና እኚህ ሰው የተለያዩ ሰዎች ሲሞቱ የመጨረሻዋን ሰዓት የሰው ልጅ ምንድነው የብሬኑ እንትን የሚለውን ነገር ነበር የሚያጠኑትና የመጨረሻዎቹ ሰዓት ላይ ሰዎችን ሲያጠኑ እኚህ ሰው ቀጥታ ወደ ጌታ መጡ። በጌታ ያሉት ሰዎች የሚናገሩትና በጌታ የሌሉ ሰዎች የመጨረሻው ፋይናል ሃወርስ ላይ እንኳን የሚነጋገሩ ቋንቋ የተለያየ። እንዲሁ የተስፋውን ቃል እንደተናገሩ ነው አይናቸውን ዘግተው ህይወታቸው ወደ ጌታ የሚሄደውና ይህንን ነገር ሲያዩ እሳቸው እንኳን በቃ ይሄ ጌታ ነው እቀበለዋለሁ ብሎ ወደ ጌታ መጡ። ምንም ይሄ የምድር ነገር በጠቅላላ የሚጠቀለለው በክርስቶስ ኢየሱስ ነው። መጽሐፍ ቅዱስም እንደሚናገረው የመጨረሻው ነገር ሁሉ ነገር በልጁ በኢየሱስ ክርስቶስ ለመጠቅለል ነው ተብሎ ተጽፏልና ቅዱሳን ወደዚህ ወደ ጌታ ጸንተን ክርስቲያን የሆነን እንኑር። ወደዚህ ወደዛ ጌታን ኮምፕሮማይዝ አናርግ፣ አንፍራ። በክርስቶስ አንፈር። አትፈሩ በክርስቶስ። እኔ በክርስቶስ አላፍርም፣ ምክንያቱም ክርስቶስ ሰው አድርጎኝ፣ እኔ ሰው አደረገኝ ክርስቶስ ኢየሱስ። እኔ ምንም የማረባ ተራ ሰካራም ነበርኩ። ምንም ተራ በቃ ወደዚህ ግቡ ማትሉት የሆነ ሃይስኩል አስተማሪ ኢትዮጵያ ውስጥ ገጠር ነበርኩ። በቃ ምንም ላይክ ጥፍሬ የጫማ ጥፍር እንኳን ወጥቶ ወደ ውጭ ያለው አስተማሪ ነበርኩ ጌታ። ከዛ ከሞትኩበት ህይወት ውስጥ በጣም ጭምልቅልቅ ያለ የሚያስጠላ ህይወት ውስጥ ነበርኩኝ። ከተለያዩ ከደረሱብኝ ህይወት ጫናዎችና እግዚአብሔርን ባለማወቅ የተነሳ ያለፍኩባቸው መንገዶች ናቸው። ጌታ ግን አያችሁ በራሱ ጊዜ እኔ አንድ ዘመድ አልደረሰልኝ፣ አንድ ወገን አልደረሰኝ። ይሄ ዘመድ ይሄ እናት አባት ወንድም አክስት አሉኝ ብዬ ተስፋ ማላረግ ሰው ነበርኩ። ጌታ ያገኘኝ እዛው ገጠር ባለሁበት ጌታ አገኘኝ። ቅዱሳን ጌታ ሲያገኛችሁ የህይወታችሁን በተን ነው የሚነካው። በቃ በተን ዋናውን ነገር ነው ጠቅ አድርጎ የሚነካው። በቃ አሜንም ጥላዬ ከዛን ቀን ጀምሮ ህይወቱ ሁሉ አስተሳሰቤ፣ አመለካከቴ፣ ለምድር ያለኝ ለዚህ ለህዋ እንኳን ያለኝ አመለካከት ሁሉ ነገር ኮምፕሊትሊ ተቀየረ። ሌላ አዲስ ፍጥረት በክርስቶስ ኢየሱስ ሆንኩ። ቅዱሳን
እኔ የጌታን ጣዕም አውቀዋለሁ። ይህንን እኔ አንድ የሃይማኖት ኮተት ሃይማኖት ውስጥ የነበርኩ ሰው አይደለሁም፣ አልነበርኩም። እግዚአብሔርንም አላውቅም። እግዚአብሔርን ስሳደብ የቆየው ሰው ነኝ። ግን ጌታ አሸነፈኝ። ጌታ ያሸንፋችሁ እላለሁ። ተባረኩልኝ። ጌታ ይባርካችሁ። ሁላችሁንም ወዳችኋለሁ። እድሜ እየቀጥሉ ሁላችሁም ቅዱሳን በጌታ እንበርታ እላለሁ። በጣም ወዳችኋለሁ። ተባረኩ። ተባረክ ዶክተርዬ፣ በጣም ደስ የሚል ነው። እንደ ሁልጊዜው ያው ጌታ ይባረክ። ከዚህ ቀደምም ቴስቲሞኒን ሰምቻለሁ በደንብና ይገርመኛል አንዳንዴ እግዚአብሔር በቃ ኬት እንደሚጠራ እኛ አሁን ብዙ ሰዎች ከብዙ ሰፈር ይጠራሉ እና ወንጌል በጣም የዓለም እውቀት ላይ ያሉ ሰዎችንም ይሰብራል። እግዚአብሔር የዚህን ዓለም እውቀትና ጥበብ ከንቱ አላረገምን ይላል ጳውሎስ። እና ምንም ከክርስቶስ ኢየሱስ የመስቀል ስራ አንጻር ሲታይ የዚህ ዓለም እውቀት ጥበብ በዜሮ ነው የሚባዛው። እና ይሄ እናንተ ጌታ የምትሉት አሁን እግዚአብሔር ጥበብ የምትሉት የ32 ዓመት አይሁዳዊ እሱ ነው ጥበብ? አዎ የእግዚአብሔር ጥበብ የተባለው ይሄ ነው ይሉታል። እና ጳውሎስን ሲሉት አዎ እሱ ነው ጥበብ። እንደ መስቀል ላይ ተሰቅሎ የሞተ እኮ ነው። አዎ የእግዚአብሔር አልቲሜትሊ ጥበቡ የተገለጠው ክርስቶስ ኢየሱስ መስቀል ላይ የተሰቀለ ጊዜ ነው። እና ግሪክ ወያንን ሰብስቦ ጠቢብ የታል፣ ፈላስፋ የታል፣ ሊቅ አዋቂ ሴታል ብሎ የእነዚህን ሁሉ እውቀት ሰብስቦ ከንቱ ያደረገው እግዚአብሔር በልጁ በኢየሱስ ክርስቶስ የመስቀል ስራ ነው። እና ጳውሎስ እንደ ጳውሎስ የሚያስመካ ነገር ያለው የለም አይደለ? ቸርች ውስጥ በቤተ ክርስቲያን ታሪክ ውስጥ እንደ ጳውሎስ የሚያስመካ ጳውሎስ እኮ ብዙ ያውቃል፣ ግን አያውቅም። አላቅም፣ አላወቅኩም፣ አልያዝኩም የሚለው እኮ ብዙ የሚያውቅ ሰው ነው ጳውሎስ። ከክርስቶስ ኢየሱስ ጥበብ አንጻር ግን ምንም አያውቅም። ምንም ኢየሱስን ማወቅ የዓለምን ሁሉ ጥበብ እንደመናቅ ነው። የዓለም ሁሉ ጥበብ ተሰብስቦ ኢየሱስን ከማወቅ ጋር አይተካከልም። እኔ ሁሌ ነው የምናገረው፣ ኖባዲ የነበርን ሰዎች ሳምበዲ የሆነው ቸርች ነው። የፈለገ ነገር በዓለም አንቱታ ቢያገኝ ቸርች ሲመጣ ኖባዲ ነው። የዓለም ምንም መረጠ ነው የሚለው መጽሐፍ። ምንም ምንድን ነው? ለምሳሌ አቶ ምንም ነበርን ማለት ነው ኢየሱስ ከማግኘቱ በፊት። አሁን እኛ በዓለም መድረክ ላይ አንቱታን ያተረፍን ምናምን የተወደድን ሰዎች ከሰማይ እውነት ከዘላለም እውነት አንጻር አቶ ምንም ነው ስማችን። ምንም የዓለም ምንም የነበርነውን ነው መርጦ ኖባዲን ሳምባዲ ያደረገው ወንጌል ነው። ክብር ለኢየሱስ ይሁን። የክርስቶስ ኢየሱስ የመስቀል ስራ ነው የሰበሰበው። እና በእውነት ጌታ ይባረክ። እንኳን የዚህ ወንጌል አባል ሆነን በእውነት የዚህ እውነት ተካፋዮች እንኳን ሆነን ማንም አልጠቀም። በዚህ ሰዓት በጣም ብዙ ሰዎች ይሄ እውነት ቢገባቸው የሚፈልጉ ሰዎች አሉ። ዊአር ላኪ ባይ አብ ካልሳበው በቀር ማንም አይገለጠለትም። እና እኛ እድለኞች ነን። እንኳን በጌታ የሆናችሁ በጣም እድለኞች ናችሁ። ኢየሱስን የሚያህል እውቀት፣ ኢየሱስን የሚያህል ጥበብ፣ ኢየሱስን የሚያህል ልህቀት፣ ኢየሱስን የሚያህል አንደርስታንዲንግ በቃ እኮ ሌላ እውቀት ባታቅ ስለ ውሃ፣ ስለ ጠፈር፣ ስለ ሳይንስ፣ ስለ ቴክኖሎጂ፣ ስለ ሴት፣ ስለ ፀጉር፣ ስለ ጠፈር፣ ስለ ጭንቅላት በላይ ስፔሻሊስት፣ ስለ ወገብ፣ ስለ ሆድ፣ ይሄ ሁሉ እውቀት ኢየሱስ ጋር ሲደርስ በዘሩ ይባዛል። ኢየሱስ የእውቀቶች ሁሉ ጥግ ነው። እሱን የማወቀን ያህል እውቀት የለም። ሰው በዓለም ላይ የፈለገ አንቱታን ቢያተርፍ አቶ እንትና፣ ዶክተር እንትና፣ ፕሮፌሰር እንትና፣ ፒኤችዲ እንትና ተብለው ቢመጡ ዮሐንስ ወንጌል 3:16 ከገባው ጴንጤ ጋር ሲነጻጸሩ ምንም ናቸው። አዝናለሁ ይህን ስላልኩ፣ በጣም ምንም ናቸው። ከረባት እያቀያየሩ መነጽር ከፍ ዝቅ እያደረጉ ምን መሰለ ያለ ሰው ቸርች ውስጥ ዜሮ ነው። ኢየሱስን ያወቀ ሰው ፊት ዜሮ ነው። አምሶሪ ሴትስ እኔ እውቀት አልንቅም። በእውነት እውቀት መሰጥ እግዚአብሔር ነው። በጣም ጠቢባን እውቀት አዋቂያን አላችሁ። ኢየሱስን ካላወቃችሁ ግን ምንም እና ለእኛ እውቀት ጥበባችን በጌታ ለሆኑን ክርስቶስ ነው። አሜን። ጥበባችንም እሱ አውቃለሁ ብዬ የማወራው ምንም እዚህ ምድር ላይ የማውቀው እውቀት የለኝም። ማብራራው ነገር የለኝም። ግን አንድ እውነት ይገባኛል። አንድ ጥቅስ ገብቶን ይኸው ኤርሚያስ ዘመኑን ሙሉ እያበደ ነው። ይኸው እያበድኩ ነው። አንድ ጥቅስ ገብቶኝ ምን መሰለ ይገርመሃል፣ እኔ ቢሮ ከሚሉ ሰዎች አንድ ጥቅስ ገብቶኝ ነው ማብዶ እዚህ ላይ የምለው እኮ ኢየሱስ ገብቶኝ ነው። እና ዶክተር
በጣም ተባረክ። ጌታ ይባረክ። ደስ ብሎኛል፣ በእውነት ደስ ብሎኛል። ጌታ ይመስገን። እግዚአብሔር ይባረክ። እንኳን በቸርች አይደለም በዓለምስ ደረጃ የተማሩ ሰዎች እግዚአብሔር እውቀትን ስለሰጣቸው አይምሮች ስለሰጣቸው ጌታ እግዚአብሔር ይባርካቸው። እኔ እዚህ ውስጥ ላላችሁ 760 ሰው እዚህ ውስጥ ያላችሁ ሰዎች በተለይ ጌታን የማታውቁ በመማራችሁ ምክንያት አንድ ወንድም ነበር። አሁን ትኑር አትኑር አይዶ ነው። ባለፈው ቤት ውስጥ ገብተህ ኤቲስት ነኝ ብለህ ያልክ ወንድም አለ። ሌሎችም ልትኖሩ ትችላላችሁ። ምናልባት ይህንን ሪካርድ አድርጋችሁ ልታሰሟቸው ትችላላችሁ። እግዚአብሔር ጥበብን ለጠቢባን እውቀትን ላስተዋዮች ይሰጣል። ምንም ጥርጥር የለውም። ለዳንኤል ጥበብን የሰጠ ሚስጥራትን የገለጠለት፣ ለሰለሞን ጥበብን የሰጠ አስተዳደራዊ ጥበብን፣ ሌሎችንም ጥበብን የሰጠ ጌታ ለባስልኤል ጥበብን የሰጠ ዛሬም እግዚአብሔር ጥበብን እና እውቀትን ማስተዋልን ይሰጣል። ከሱ ዘንድ ነው። ሰዎች አእምሯቸውን እግዚአብሔር በከፈተላቸው መጠን ያህል ልክ ነው የሚያውቁት። ዶክተር ጥልዬ አሁን ያለበት ደረጃ ላይ የደረሰው ልብ በሉ። አሁን የሆነ ነገር የሚበላን ነገር አይደለም እያጠና ያለው። እሱን ማጥናት ማለት ቀላል ነው እያልኩ አይደለም። የሚበላ ነገር ራሱ አንድን ምግብ በውስጡ ያለውን ጠቃሚነቱና ጎጅነቱን እኔ ከመብላት ውጭ ሌላ ምንም አውቀው ነገር የለም። አብዛኞቻችሁ ልታውቁት ትችሉ ይሆናል። ኦኬ፣ ግን እሱን የሚያጠኑ ሰዎች ቀላል ናቸው እያልኩ አይደለም። ግን የተማራችሁ ሰዎች በትምህርት የምትኮሩ ካላችሁ ዶክተር ጥልዬን ካላወቃችሁት የማታውቁ ሰዎች ካላችሁ ወንድማችን ሳይንቲስት ነው። የሚያጠናው ፀሐይን ነው። ፀሐይን ገብተዋል ወንድሜ። ፀሐይ ማለት ወይዘሮ ፀሐይን አይደለም የሚያጠናው ፀሐይ ማለት ነው በዚህ በሚልክዌይ ጋላክሲ ውስጥ ያለ ለሌሎች ፕላኔት ሁሉ ሙቀትን የምትሰጠር እንጂ ወይዘሮ ፀሐይን ወይ የትየ ፀሐይን አይደለም የሚያጠናው። ፀሐይን የሚያጠና ሳይንቲስት የእውቀቶች ሁሉ እውቀት ዓለም በሙሉ እኮ ነው። አሁን ዶክተር ጥላ ያለበት ዓለም በሙሉ በቃ ዜሮ ናት እኮ አለ። በቃ ውሸታም ናት አለ ማለት አላፊ ጠፊ ነው። እነዚህ እንኳን የተፈጠሩ ከዋክብት በዚህ በዩኒቨርስ ውስጥ ያሉትን እንኳን እንደሚጠፉ አንድ ናሳ ላይ እየሰራ ያለ አሁን ሪሰንት እየሰራ ያለ ወንድም ሲነግረህ የሆነ ቆም ብለህ ማየት አለብህ። ሳይንስን የሚያጠናው ወንድም ኢየሱስ ነው የሚሻል ብሎ ሲል አንተ ገና የስድስተኛ ክፍል ሚኒስትሪ ሳትወስድ ሱሬን ከፍ ከፍ እያደረክ የቻይና ጂንስን ወደ ላይ ከፍ ከፍ ያለ ቀበቶ እያሰርክ የኦሾ መጽሐፍ አንብበህ አይምልህ እኔ እግዚአብሔርም የለም ምንም የለም ዝም ብሎ ሙድ ነው እያያዙብን ያሉ ሃይማኖተኞች እየቀለዱብን ነው በእኛ ላይ ብለህ የምትለው ሰውዬ ልብ በልና ስማ። ልብ በል። እኔ የእውነት ለመናገር እንደዚህ ብዬ የምል ብሆን በቃ አፒታይቴን ዘግቶታል ዶክተር ጥላይ። አሁን እኔ እግዚአብሔር የለም ምናምን ነገር ብዬ አንድ ሳይንቲስት እዚህ ስሬ ቁጭ ብሎ ሳይንስን እያጥማ ነው ዩኒቨርሱን እያጠና ፀሐይን እያጠና ፀሐይ ምን ያህል ሙቀት እንደምትለቅ ወደዚህ በምን ያህል ደቂቃ እንደምትደርስኛ ጋር እና አስከትሎቷ ደግሞ ምን ያህል ሊሆን እንደሚችል ትንሽ አሁን ካለችበት ወደ ምድር ቀረብ ብትል ወይ መሬት ወደ ምድር ቀረብ ብትል ወይ ደግሞ ትንሽ ራቅ ብላ ብትል ምን ሊፈጠር እንደሚችል ይህንን እያጠና ያለ ሳይንቲስት እዚህ ቁጭ ብሎ ሲነግርህ አይደለም ስድስተኛ ክፍል ሚኒስትሪ አይደለም ኮሌጅም በጥስ ከፈለክም ተበጣጠስ ቆም ብለህ ማሰብ አለብህ። የዚህ ዓለም ነገር ከንቱ መሆኑን ከመስበክ ከዚህ የበለጠ ሕያዋን ምስክሮች የሉ። እኔ ተምረው የማይኮፈሱ ሰዎች በእውቀታቸው ዝቅ ብለው የሚያስተምሩ ሰዎች ጌታ ምስክሬ ነው የዘመኔ ምሳሌዎች ናቸው። ይኸው ዶክተር ጥላይ እድገቱን ሲነግርህ ከየት እንደተነሳ ሲነግርህ ተው እንጂ እዚህማ እንፎጋገር ብለህ የምትለው እኔ የማውቀው መነሻው ከየት እንደተነሳ የት እንዳደረሰው የማውቀው ንጉሥ ዳዊትን ነው። ከእረኝነት አስነስቶ ቤተ መንግስት ንግስና ያስገባው ነቢይ አድርጎ የሾመው ዳዊትን ነው የማየው። የአንዳንዶቹ ብዙ የተማሩ ሰዎች አይናገሩም እንደዛ ታሪካቸውን። አሁን ደግሞ አየህ ከእረኝነት አስነስቶ ከእረኝነት እኔ ከብቶች እንደምጠብቅ ዶክተር ጥሌ ከብቶች ከሚጠብቅበት ከእረኝነት ከገጠሪቱ ኢትዮጵያ አስነስቶ ፀሐይ የምትባል እዚህ ፕላኔት ላይ የምታሞቀን የምታቃጥለን ደግሞ ሙቀቷንም ደግሞ የምንፈልግ ጠዋት ቁጭ ብለን ካፌ እየሞቅን የምንጠጣው እሱ ፀሐይ በምን ያህል መጠን ወደዚህ እንደሚመጣ እሱን እያጠና ያለ አንድ የከብት እረኛ ጠባቂ የነበረን ሰው ጌታ እንዴት አድርጎ አይምሮን ባርኮለት እዚህ ደረጃ ላይ እንደደረሰ ስታውቅና ይሄንን ደግሞ ይሄም ከንቱ ነው ብሎ ሲልብህ ናሳ ውስጥ እየሰራ ሰው ከንቱ ነው ብሎ ካለ ታዲያ ዶክተር ጥሌም እንደው ምን እያልከን ያለው ምን ሆኖ ማን ነው ከንቱ ያልሆነ በስተል ኢየሱስ ይልሃል። ኢየሱስ ይሄም ያልፍ ዓለም እኮ ያልፋል እኮ እያለ ነው።
የተፈጠሩ ፕላኔቶች ፍጥረታት ፀሐይ ሁሉ ጭምርት ሳይቀር የምትጠፋበት ጊዜ አለ ብሎ ሳይንሱ ያምናል አለ። ኢንፎርሜሽን ሰምቶ አይደለም ራሱ አጥኚ ስለሆነ። እና አንተ ወንድሜ ንስሐ አትገባም ወይ? ንስሐ አትገባም ወይ? አንቺ እቴ ንስሐ አትገቢም ወይ? የእግዚአብሔር ልጅ አይሻላችሁም? የእውቀት ሁሉ ከፍታ እሱን ማወቅ ነው። ኢየሱስ ጥበብ አይደለም ራሱ ኢየሱስ ጥበበኛ አይደለም ራሱ ጥበብ ነው። ራሱ ጥበብ ነው። ስለዚህ ዶክተር ጥልዬ በእውነት እግዚአብሔር እንዳንተ አይነቶቹን ብዙዎቹ ቲክቶክ የዱርዬ ሰፈር ነው ብለው በጣም ብዙዎቹ አንድ ዲግሪ ይዘው ዲግሪ የሚያላዙ ዲፕሎማ የያዙ ቀደም እንዳልክዬ እንዳለ በለው ወሬ የሚጀምሩ ቸርች ውስጥ ጉራቸው በቃ ያንገፈገፈን ማለት ነው። እነሱ ሰዎች ባሉበት አንተ መተህ እዚህ ከኛ ጋራ ይሄ ስብከት እኮ ነው። ይሄ ስብከት እኮ ነው። ገላትያ ኤፌሶ ምናምን ነገር ማለት እውቀት የሌለ ሰው ማለት ፌማ ናግባ አንተ ነህ እንደውም ናግባ ፌማ ኤቲስትሬ ብለሃል አይደል? ናግባ ይሄንን ወንድም ስማው፣ ወንድማችንን ዶክተር ጥሌና ስማው። ና ፌማ እንኳን ደህና መጣ። ኢንቫይት አድርጌያለሁ። ናግባ ኤቲስትነት የት ይዞ እንደሚሄድ መጨረሻው እግዚአብሔር የለም ብሎ ማለቱን ፌማ እንኳን ደህና መጣ። ትናንትና ታስታውሳለህ? ትናንት ወዲያ በውስጥ አግኘኝ ብዬ ነበር እና እንደው ምቹ ጊዜ ነው። ዶክተር ጥላዬን የማታውቀው ከሆነ ጥላዬ ትልቁ ላይ ያረኩትኝ የናሳ ሳይንቲስት ነው። አሁን ሪሰንትሊ እዛ ይሰራል። ፀሐይ ነው የሚያጠናው። ኤቲስት ነበረ። እግዚአብሔርን የለም አላቅም ብሎ የሚል ነበረ። አውራው ዶክተር ጥላዬን ጠይቀው ስለ ኤቲስትነት እግዚአብሔር የለም ብለህ ባልክበት ላይ እናንተ ስታወሩ ውስጥ እንስማ። እሱም ትናንትና የለም ሲል ነበረ። በእውቀት ደረጃ ብለህ ቃልክ የእውነት ለመናገር አንተም እርግጠኛ ነህ እሱ ያነበበውን እሱን ያጠናውን እሱ የደረሰበትን ያህል ነገር የዩኒቨርሲቲ መምህር የነበረ አሁን ናሳ ውስጥ ሪሰንትሊ አሁን ይሰራል። ኦኬ ናሳ ማለት ነው። የናሳ ሳይንቲስት ነው። ኦኬ ፀሐይ ላይ ነው የሚያጠናው፣ ዩኒቨርሲቲ ላይ የሚያጠናው። ጠይቀው ማይክን ክፈትና ዶክተር እያወራው ለዚህ ወንድም እንደውም ጥሩ አጋጣሚ መጣ። ቴንኪው ፌማ። እሺ ሰላም ናችሁ ኤርሚ? ደህና ነው እግዚአብሔር ይመስገን ደህና ነው። ዶክተር ከቻልክ አውራው። እሺ አውቀዋለሁ። ትንሽ አውሩ ኤርሚ። ገና ከእንቅልፌ እንደተነሳሁ ነው። አንድ 5 ደቂቃ ስለ እግዚአብሔር መኖርና አለመኖር እሺ ትችላለህ። ተዘጋጀበትና እዚሁ ይነግራል። ዶክተር እየተችላለህ ወይስ እንቅልፍ መጥቷል? ምን ችግር የለም አያለው እኔ በቃ አንድ 5 ደቂቃ ብሏል። ወገሩ ታብና ኮፒሊንግ ሼር አድርጉት። ሌሎች እሺ ቴንክ ዩ። ታብና ኮፒሊንግ ሼር አድርጉት። ሌሎች በእግዚአብሔር መኖር አላምንም እኔ ኤቲስት ነኝ ብላችሁ የምትሉ ወገኖች ካላችሁ ንግቡና ዶክተር ጥላዬን መጠየቅ ትችላላችሁ። እንሰማለን። መቼም በእውቀትም ይሁን በኤክስፒሪየንስ ከኛ የቀደሙ ሰዎችን መስማት እጅግ ብዙ እናተርፍበታለን። ፌማ እንኳንም መጣ። ስለዚህ ምን ልላችሁ ነው? ንስሐ ግቡ። ንስሐ ነው መግባት የሚያዋጣው። እሺ እውቀትን እየናቀን አይደለም። እግዚአብሔር አይምሮ ስለሰጣችሁ ተማራችሁ። ሕክምናው ላይ የምታጠኑ፣ ዩኒቨርሲቲ ላይ የምታጠኑ፣ እጽዋቱ ላይ የምታጠኑ፣ የተለያየ ነገር ላይ የምታጠኑ፣ ሰዎችን በሜዲካል የምታጠኑ፣ ሰዎችን በማከም የተለያየ ነገሮችን አዝዕርቶች ላይ የምታጠኑ በጣም በብዙ ጥናት ውስጥ የተሳተፋችሁ እግዚአብሔር እውቀት ስለሰጣችሁ አይምሯችሁን ስለባረከው እንደዚያ የሆናችሁት። ግን እሱን ሁሉ እውቀት ሳትጥሉ ግን እሱን እውቀት ይዛችሁት ለምድራዊ ሕይወት ይጠቅማችኋልና እሱ እንጀራ ለመብላት ገንዘብን ለማግኘት እግዚአብሔር የአይምሯችሁን የጉልበታችሁን ፍሬ ይባርካልና በምንም አይነት መልኩ ሰው የደከመበትን ነገር በፍጹም አላጥላላም፣ በፍጹም አላናንቅ። ግን ደግሞ ምን አይነት ሰው ይገዛኛል መሰለህ? ጌታ እግዚአብሔር ምስክር ይኸው እንደ ዶክተር ጥላዬ አይነት ሰው ይገዛኛል። ተምረው አንደኛ ለአምላካቸው ለእግዚአብሔር ትልቅ ክብር የሚሰጡ ስንቱን ታዝበናል እዚህ ሶሻል ሚዲያ ላይ በነገረ መለኮት እንኳን ዲፕሎማ ይዘው ገብተው እዚህ ጋር የጠፋ ነገር እንኳን ካለ ለማስተካከል የማይፈልጉ በጣም ኩሮች፣ በጣም ጅንኖች አሉ። ግን በቃ ከነ ኩራት ጭምር ዝም ብሎ ገለባ ሆነ ነው የምትቀረው። ወንድም የእናንተን እውቀት የእናንተን ትምህርት ለማግኘት
ሰው ወይ እናንተ የምታስተምሩበት ኮሌጅ ወይም ደግሞ እናንተ የምታገለግሉበት ቸርች መምጣት አለበት ብላችሁ የምታምኑ ማለት ነው። ወታችሁ ግን እንደዚህ ሰው በበዛበት አካባቢ ላይ መጣችሁ እውቀታችሁን ለመናገር ለማስተማር፣ ያልተረዳውን ለማስተማር፣ ያልተማረውን ለማስተማር፣ ያላወቅነውን ለማስረዳት የማይፈልጉ ማለት ነው። በጣም ብዙዎች አሉ። እውነቴን ነው የምልህ። ነገረ መለኮቱ ዓለም ላይ ትልልቅ እውቀት ያላቸው ሰዎች ከመጽሐፎቻቸው ውጪ አይደመጡም። ሰዎች ፊት ገና ወጥተው ሲናገሩ ንግግራቸው ራሱ እናቀናለን ብለው የተናገሩት ንግግራቸው ሰባሪ ይሆናል። ያልተማርን ብለን የምንል እንደኔ አይነቱን ግን ለምንድነው እንደዛ የሆኑትን? እኛ ሰዎች እውቀት አጥተው አይደለም፣ እግዚአብሔርን በልባቸው ይንቁታል። መንፈስ ቅዱስ በውስጣቸው እንዳለ እንኳን ሪስፔክት አያደርጉትም። ትሁት አይሆኑ። ንግግራቸው ለስላሳ ነው። እውቀታቸው በጣም የትየለሌ ነው። አንተ የተባሉ ናቸው። ስኮላር ናቸው በነገረ መለኮቱም ዓለም በተለያየም ቦታ ላይ ግን ሲናገሩ መንፈስ ቅዱስ አብሯቸው አይቆምም። ጽሁፍ ለመጻፍ መጽሐፍ ለመጻፍ እኔ እውነት ሞያ አይጠይቅም ብዬ ባልልም ባላቃልለው ግን ማንበብ ነው የሚጠበቅብህ። ያነበብከውን ከግራና ከቀኝ በደንብ ሪሰርቸሮች የሰሩትን እሱን አንብበህ እሱን አገጣጥመ መጽሐፍን ምናልባት አላቃልለውም። እሱንም ቢሆን ጌታ ይባርካቸው። ግን ለምን አይደመጡም? ለምን አይሰሙም? ለመቼ ነው የሚሆናቸው? አንዳንዶቹ ሰርተፊኬታቸውን ይዘው ብቻ ግርግዳቸው ላይ ለጥፈው ቸርችም አትሰማቸውም፣ ትውልዱም አይሰማቸውም። ዋይ ለብረም አይሰማቸው ትውልዱ። ቸርች ውስጥ ህዝብ አይሰማቸውም፣ ውጭም ላይ ወጥተው ቢናገሩ ህዝብ አይሰማቸውም። የእውቀት ችግር አለባቸው? የለባቸውም። ምንድነው ችግራቸው? ዝቅ ብለው ሰውን ማገልገል አይፈልጉም። ማለት ያንኑ እውቀታቸውን ይዘው ዝቅ ብለው ማለት አሁን ቲክቶክ የዝቅተኛ ሰፈር ነው አይደል ብላችሁ የምትሉት? ትሁታን ማቀው ከነበረበት መለኮታዊ ክብር መጥቶ ሰው የሆነውን ጌታ ነው። ወይ ደግሞ በእውቀት ደረጃ ከመጠናችሁ ወንድሞችና እህቶች ከለያችሁ፣ ለእኔ ትሁታን እንደዚህ እንደነ ዶክተር ጥላይ አይነት ማለት ነው። ሳይንቲስቱ መጥቶ ከእረኛው ጋር ኢየሱስ ያድናል ብሎ ሲሰብክ በቃ እኔ ሰው ከሞታ ጥሩ ነበር ዶክተር ጥሌ፣ ጥሩ ነበር ዶክተር ሻውል፣ ጥሩ ነበር እንትና የሚባለው ሰውዬ ኖ ሲሞት አይደለም። የእኔ ዘመን ምሳሌዎች እንደዚህ ናቸው። ትልቅ እውቀት ይዘው እውቀታቸው ግን ትንሽ እንደሆነ አድርገው ያመኑትን ጌታ ግን ኢየሱስን ትልቅ ነው ብሎ መጥቶ ሲነግረኝ በቃ አየህ፣ የእውቀት ማማ ላይ ተቀምጠው የእውቀት ጫፍ ላይ ተቀምጠው እንትን አይሉም። አይመጠነኝ ፖዚሽንን መጠን ለይ እንጂ ይለዋል። ምንድነው ፖዚሽን? በፖዚሽን ከተባለ እያንዳንዳችን እዚህ ያለን አሁን ከዶክተር ጥሌ ጋር እንቀርባለን? አንቀርብም። መዋል ያለበት የሚሰራውም ከሳይንቲስቶች ጋር ነው። መንፈሳዊ ነገር መነጋገር ካለበት እኛ ጋር መምጣት አለበት። ወንድሞች ናቶች፣ በፍጹም እንደ ፖዚሽን ከሆነ ማለት ነው። አንድ መንግስትን እኮ የማግኘት ያህል ነው ትራምፕን የማግኘት ወይ አብይን የማግኘት ያህል እንደዚህ የራቁ ናቸው በጣም ብዙዎች። ያም ዲፕሎማ ይዞ ወይ ደግሞ አንድ ዲግሪ ይዞ ቴንክ ዩ እግዚአብሔርን ስላንተ እጅግ አድርጌ አመሰግናለሁ። በእውነት እኔ እንኳን ራሱ ስንቶቹን አንዳንዶች በውስጥ መስመር ይህን እዚህ ጋር የተናገርከው ትክክል አይደለም ምናምን ነገር ብለው አሉ። አንዳንዶች አሉ በራሳቸው መረዳት ማለት ነው። ታዲያ ለምን መታችሁ ለምን አታስተምሩንም? እኔም በሆን የምቀናበትን ምስተካከልበትን ተሳስቼ ከሆነ አልሳሳትም ብዬ አይደለም። ፍጹምነት ያለብኝ የመላእክት ስብስብ አይደለም እዚህ ያለ ነው። ታዲያ ለምን አትወደ ቲክቶክ እኮ ዝም ብሎ ቲክቶክ እኮ ማለት የዱርዬ መናኸሪያ ነው አላሉንም? ታዲያ የዱርዬ መናኸሪያ ከሆነ እኔ ዱርዬ ከሆንኩ ለምን ዱርዬው መተህ ተሳሳተ ብለህ ትላለህ? እኔ የወንጌል ሰባኪ እንጂ ዱርዬ አይደለሁም። የአምላክ መንፈስ ያለብኝ ወንድሞቼ እናቶቼ እዚህ ጋር ዱርዬ አይደሉም። ቤተሰብ የሚመሩ ዳጊ ዱርዬ አይደለም፣ ብሩኬ ዱርዬ አይደለም፣ እብራሂት ሁላችን ዱርዬ አይደለም፣ ቤንያም ሂሩቴ ዱርዬ አይደለችም። የወንጌል አማኞች እዚህ ዱርዬዎች አይደለም ወንድሞች። ቸርች ግን ይሄ ሲሰበክ አሜን የምትሉ ሰዎች መረቦቻችሁን ወደ ጥልቁ ጣሉ ብሎ አላቸው ጌታ ኢየሱስ ተብሎ ሲባል አሜን ሃሌሉያ እና ወደ ሞት ቢሄዱ ያሉትን ታደጉ ብሎ ይላል። ኢየሱስ ጌታ ነው። የት ቸርች ውስጥ? እዚህስ አትመጣም። ጥልቁ ጣል ማለት አየህ፣ እዚህ ነው ብዙ ትውልድ
ጋኔን የሰፈረባቸው እኮ አሉ እዚህ መጥተው ገስት ገብተው ማለት ነው። አጋንንት ማለት እኔ የማመልከው ሰይጣንን ነው ይልሃል ሰውየው መጥቶ። ኦፊሻሊ እኮ ሰይጣንን ስለሚያመልከው ይህን ሰውዬ ነው አየህ፣ ነፍሱን በዘላለም ወስዶ እንዳያርደው ለምን የምታመልከው? ይገልሃል። ኢየሱስ ግን ይወድሃል። ና ውጣ ብለህ ማለት የምትለው እዚህ ስትመጣ ነው። ቸርች ይመጣል። ይሄ አሁን ሰይጣን ጌታዬ ነው ብሎ የሚለው ሰውዬ ቸርች ይመጣል? አይመጣም። ምን ያደርግ ይመጣል? አንተ ጋር አንተን እንጂ እሱ ወዳለበት ሂድ የተባልከው። መረባቻችሁን ወደ ጥልቁ ጣሉ ሚስ እዛ ቸርች ላይ እንትን ማንዶች 5 በ5 ወይ 4 በ4 የሆነች ፑልፒት እስኪሰጡ ድረስ የምጠብቀው ውጣና ስበክ። አሁን እዚህ ጋኔን ያለበትም የሌለበትም እስላሙም፣ ቡዳም፣ ሂንዱዝም፣ የኛ ወንጌል አማኞችም፣ ካቶሊካንም፣ ኦርቶዶክሳንም ኤቲስቶችም በሙሉ እዚህ ይሰማሉ ማለት ነው። እኔ በጣም አልኩ በጣም ከሚገዛኝ ነገር እውቀት ያላቸው በጣም እንትን ያላቸው ይህንን ብሎ ያለው አንዴ ቦሌ ድልድይ አካባቢ የሆኑ የጎዳና ተዳዳሪ የነበሩ ልጆች ወንጌል ልነግራቸው ጠጋቢ የሆነ አይ ቲንክ ቦምቦሊኖ ጮርናቄ የሚባለውን ገዝቼ አብሬ ቁጭ ብዬ እየበላሁ ከነሱ የተሻለ ጫማ ያርኩት እኔ ነኝ። በእነሱ ስታይ ማለት ነው። በሌሎቹ ስታይ ደግሞ በሌላው ሰው ስታይ የኔ በቃ ብለህ ከንፈር የምትመጥልኝ ነው። ግን እነሱ እዛ ጋር ከነበሩት የጎዳና ተዳዳሪዎች እኔ የተሻለ አለባበስ ለብሻለሁ፣ የተሻለ ጫማ አድርጌያለሁ። እና ወንጌል ነግሬያቸው ያንንም አብረን እየበላን እያለን አንደኛው አየኝ መጽሐፍ ቅዱስ እንትን ብቴ ስር ይዤ ወንጌልን ከነገርኳቸው በኋላ ያን ስበላ ማለት ነው። እና ኤርሚ አለኝ እንደ ወንጌላዊ አለኝ። አቤት ምንድነው እንትን ፖዚሽንህን ለምን አትጠብቅም አላለኝ። በእውነቴ ነው የምልህ ብልጭ አለብኝ ይላል የሀገሬ ገበሬ። ፖዚሽን ለምን አትጠብቅም አንተ ምልህ ከወንጌላውያኑ ጋር መዋል ያለብህ። ማነው ወንጌላዊ ከወንጌላውያን ጋር ያዩዋል ያለው? በዚህኛው እኮ በሰውየው እኮ ንግግር ደግሞ የወንጌል አማኝ የሆነ ሰው ነው። ይጎሲት ቸርች ነው የሚያመልከው ያ ወንድም። ለምን ፖዚሽንን ግን አትጠብቅም አንተ? በጣም ብዙ ጊዜ ካፌም አካባቢ ሳይዝም ብለህ እንትን አትልም ምናምን ነገር አለኝ። አምላኬ ኢየሱስ ነው በቃ ትዝ ያለኝ አልኩ። መጥቶ ከኃጢአተኛዋ ሴት ጋር ከቀራጮች ጋር እና ኢየሱስ ግን ለምንድነው ግን ፖዚሽንን የማያጠብቀው? መምህራን የተባሉ ቤተ መቅደሱ አካባቢ ያሉ አይደል ኢየሩሳሌም መዋል የነበረበት ከፈሪሳውያን ጋር ነበር። ከነሱም ጋር መዋል አይመጥነውም። ለሱም ፖዚሽን አይሆኑ እነሱ ግብዙ የግብዝ መዓት እና ለምንድነው ግን አንተ ፖዚሽንን የማትጠብቀው ምናምን ነገር አላለኝም። እውነቴን ነው የምላቸው አምላኬ እግዚአብሔር በሚያውቀው በጥፊ አቃጥየው ንስሐ ብገባ ይሻለኝ ነበረ። የዚህን ያህል ነው የመረጥኩት። በጣም ነው መንፈሴን ያበሳጨው። ለምን ብዬ ስለምለ በቃ እንዴት እዚህ ማለት አንተ እንትና ትውልዱ እኮ ደግሞ የሚያይክ ምናምን ነገር የሆነ ፕሮቶኮልን ስጠብቅ ነው ቸርችም ለአገልግሎት ምጠራ ምናምን ነገር ብለው የሚሏት ነገር አለች። ወንድሜ ቸርች አልከ የክርስቶስ ቤተክርስቲያን እኔ አልንቅም። በቸርችም አገለግላለሁ። ቸርች አለኝ፣ ፓስተሮች፣ ቤተክርስቲያን ሽማግሌ ያለኝ። ቸርች የምትጠራ ቸርችም የምታከብርህ አዋዋልህን ስትመርጥ ነው አለኝ። አየ ጌታ ኢየሱስ ክርስቶስ ኃጢአትን ከሚሰሩ ሰዎች ጋር እዛ ተገኝተን ኃጢአትን አብራናቸው እንዳናቦካ እንጂ ኃጢአተኞችን ማዛው ናይት ክለብ እኮ ሄደን እንድንነግራቸው ነው ጌታ ይላከኝ። ወደ ዓለም ሁሉ ሂዱ ብሎ ሲል እኮ እነዛን ጎዳና ተዳዳሪዎችን ሁሉ የሚመለከት ነው እንዴ። ዶዶናት የተቀቡ ወይ ደግሞ ሽቶ የረጩ ጥሩ ልብስ የለበሱ መጽሐፍ ቅዱስ የያዙትን ወገኖችን ብቻ ጴንጤውን እየጠበቅኩ መንገድ ላይ አልሰብክም። ወይ ጥሩ ነጭ ለበሱ ኦርቶዶክሳውያን ሳገኝ ብቻ አልሰብክም። እነዚህ ሰዎች ወንጌል አይገባቸውም እንዴ? ይገባቸዋል። እግዚአብሔር ደግሞ አዳናቸው። የእውነት መልላችሁ ነው ፓስተር ተብለው ወንጌላዊ ተብለው ጸጋ እንኳን ተሰጥቶን ጌታ በሰጠን ጸጋ ዝቅ ብሎ ከጎዳና ተዳዳሪ ጋር አብሮ መብላት አብሮ መዋል እንደ ነውር ሆኖ ፖዚሽንን ጠብቅ ይልሃል። እኩያን ምናምን ነገር ብትፈልግ ምልህ አይ አንዳንዴ እንደ አገልጋይ ቢያደርግህም ያለኝ ሰው አለ። አንዱ አገልጋይ እንዴት ነው? ያው ከአገልጋይ ጋር ነው የሚውለው። ከዛስ የአገልጋይነት ወሬ ነው የሚያወራው። በቃ ወንድሜ እሱን አንተ ከፈለክ እዛው አውራ። እኔ
ውጣና ወንጌል ስበክ ተብያለሁ። ወንድሞቼ እና እህቶቼ ውጣና ወንጌል ስበክ ብሎ የሚል ድምፅ ጥሪ ቀጥታ ባይመጣላቸውም የእሱን በጎነት እመሰክራለሁ። የእሱን በጎነት ሳይንቲስቱ እዚህ ሲመሰክር መንፈሴ እንዴት እንደሚቃጠል እንዴት ደስ እንደሚለው ምን ያደርግልኛል? ከአንድ ቦርጫም ፓስተር ይልቅ መድረክ ላይ ቆሞ ባያገለግልም ፓስተር ተብዬ ተጠርቻለሁ ብሎ ባይልም ሳይንቲስቱ መጥቶ እዚህ ጋር ሲያገለግል ኢየሱስ ከዚህ ውስጥ ነው ያወጣኝ እና ዓለምና በውስጥ ያሉ ሁሉ ከንቱ ናቸው ያልፋሉ ነገ ብሎ ሲልኛ ብለን ያልንለትን ነገር እሱ እያጠናው እያለ ሳይንስ ስምንተኛ ክፍል ሚኒስትሪ ወስደህ ሳይንስ ትላለህ። እኔ ስምንተኛም አልደረስኩም፣ ጉራዬን አልጨረጭርም። ግን ስምንተኛ ክፍል ሚኒስትሪ አጥንተህ መተህ ሳይንስ ምናምን ነገር ብለህ ብትል ኦኬ ሳይንስ ኦኬ፣ የሳይንስ እውቀት ናና ከሳይንቲስቶቹ ስማ። ኦኬ ናና ሳይንስ ቢሆን ዓለም ቢሆን ሞላ ፀሐይ፣ ጨረቃ፣ ከዋክብት፣ ሰማያትና ምድር ያልፋሉ። ሊጠፉበት ያለ ቀን የተቀጠረ እንደሆነ በእግዚአብሔር ቃል መጽሐፍ ቅዱስ ነግሮናል። ይኸው ሳይንቲስቱም ዶክተር ጥልጌም እየነገረን ነው። መጽሐፍ ቅዱስ እንኳን ባይነግር ሳይንቲስቱ ደርሶበታል። ፀሐይ እንደምትጠፋ ዓለም ሁሉ ፕላኔቶች ሁሉ እንደሚጠፉ ማለት ነው። ዋት ይህኔ ስትሰማ ነው አየህ ወደ ጌታ መጠጋት፣ ከእሱ ጋራ መኖር፣ ከእሱ ጋራ ለመኖር መወሰን። ልብ ብላችሁ ስሙ። እግዚአብሔር በእያንዳንዷ ቀን ንስሐ የምንገባበትን ከእሱ ጋር የምንታረቅበትን ህይወት የምናገኝበትን ነገር በመንፈሳዊውም እንደ እግዚአብሔር ቃል በሳይንሱም እየነገረን ነው። ስለዚህ እግዚአብሔር የለም ብላችሁ የምትሉ ሰዎች ቆም ብላችሁ አስቡ። አለም ብላችሁ ደግሞ እንዳለም እንኳን የማታምኑ ሰዎች በጌታ በኢየሱስ ክርስቶስ እመኑ፣ ንስሐና የኃጢአት ይቅርታን ታገኛላችሁ ብዬ